ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ይዤላችሁ የቀረብኩት የ11ኛ ክፍል ማቴማቲክስ ዩኒት 5 ሶስተኛውን ክፍል ነው። ስለ ስኬለር ፕሮዳክት ኦፍ ቬክተርስ ካለው ኤክሰርሳይዝ 5.4 እንጀምራለን። አንደኛ ጥያቄ let u is 11 16 as a coordinate form የተሰጠን and v is -8 12. Then find 5u 3 into 4u 5 plus 3u 4 into u plus v 1 times v 0v ይለናል። ይሄን ለመስራት በጣም ቀላል ነው። ስኬለር መልቲፕል ነው። 5u ማለት እያንዳንዳቸውን ኤሌመንቶች በ5 ማባዛት ነው። so 5 times 11 55 5 times 16 80 ስለዚህ መልሱ 5u ላይ ምን ይሆናል ማለት ነው 55, 8 አድርገን እንጽፋለን። 55, 80 80. እሺ ቢ 3 times 4 times u ይለናል። ይሄ ማለት በሌላ አባባል ከፈለግን ዩን በ4 አባዝተን ከዛ በኋላ ውጤቱን በ3 ማባዛት እንችላለን። ከፈለግን ደግሞ 3ን በ4 አባዝተን ከዛ በዩ ማባዛት እንችላለን። ለምሳሌ 3 ሲባዛ በ4 12 12 ሲባዛ በኔጌቲቭ 8 12 ሲባዛ በ12 ማለት ነው። እንደዛ አድርገን መስራት እንችላለን። ምንድነው የሚሆነው ውጤታችን ከፈለግነው 12 ሲባዛ በኔጌቲቭ 8 እናደርጋለን። 12 ታይምስ 8 96 ነው። ኔጌቲቭ አለች ኔጌቲቭ 96 ይሆናል ማለት ነው። ኔጌቲቭ 96 ኮማ and 12 times 12 144 እንደዛ አድርገን ማስቀመጥ እንችላለን። ኦኬ ሲ 5 plus 3 times u ይለናል። መጀመሪያ 5 እና 3 እንደምራቸዋለን 8 ይሆናል። ዘን 8 times u ማለት ነው። 8 times u ማለት 8 times ሶሪ ፒ ላይ ቪ ሳይሆን ዩ ነው የተባልነው። ስለዚህ ሶሪ ፒን ማስተካከል አለብኝ። ዩ ነው እንጂ ቪ አይደለም። ቪ ጋር ነበር ያባዛው። 3 ሲባዛ በ4 12 12 ሲባዛ በ11 12 ሲባዛ በ11 132 ይሆናል። ኮማ 12 ሲባዛ በ16 አድርገን ነው የምንሰራው እንጂ ስለዚህ 3 times 4 times u ማለት 132, 192 ነው የሚሆነው ማለት ነው። እሺ እዚህ ላይ 5 plus 3 times u ይለናል። 5 plus 3 8 ነው። 8 times u 11 times 8 88 ይሆናል። 88 ኮማ and 16 times 8 128 ይሆናል። 128 እንደዛ አድርገን ነው የምናስቀምጠው። እሺ ዲ ላይ 4 times u plus v ይላል። መጀመሪያ u እና v እንደምራለን። u እና v እንደምር 11 plus negative 8 3 ይሆናል። ኮማ 16 plus 12 28 ይሆናል። ከዛ ይሄንን በስንት እናባዛለን ማለት ነው? በ4 ሲባዛ በ3 12 ይሆንልናል። 12 ኮማ 12 ሲባዛ በ3 ሲባዛ በ4 12 ብለናል። 28 ሲባዛ በ4 ይሆናል ማለት ነው ቀጣዩ ደግሞ። ስለዚህ 4 times 3 12 4 times 28 112 ይሆናል ማለት ነው። እንደዛ አድርገን እናስቀምጣለን። እሺ ዲን ሰራን። ኢ 1 times v ነው። 1 times v ነው የሚሆነው። v ማለት ደግሞ ይሄው ራሱ ማለት ነው ኔጌቲቭ 8 ኮማ 0 ታይምስ ቪ 0 0 ስንል ግን 0 ቬክተር 0 ኮማ 0 ኮማ 0 ቬክተር 0 ኮማ 0 እንደዚህ ሆነ። ኦኬ ስለዚህ አንደኛውን ጥያቄ እንደዚህ ይመስላል ማለት ነው አሰራሩ። አው ቀላል ነው በእርግጥ አንደኛው ጥያቄ። እሺ ፎርማል ሆኖ የተሰራው ለማየት ያክል መልሱ
Equation number 1a 5u ማለት ይኸው 55,80 3 times 4 times u ማለት 132 192 5u plus 3v እንደዚህም ዲስትሪቢዩት ማለት ስለሚቻል ነው። የመጨረሻው ማለት ግን 31 ኮማ ሚስቴክ አለ እዚህ ጋር ሲ ላይ ስህተት ነው። ይሄ ትክክል አይደለም። ትክክለኛ አሰራር አልተሰራም። ምክንያቱም እቺ ቪ ሳትሆን ዩ ነበር መደረግ ያለበት። ዩ ቢሆን መልሶ ይመጣ ነበር። እሺ ዲ ላይም እንደዚህ ዲቨል አምጥተናል። ኢ ላይ ኔጌቲቭ 8 ዲቨል አምጥተናል። ቪ ራሱ ማለት ነው ዜሮ ቬክተር ናት 0,0 ማለት ነው። እሺ ወደ ኩዌሽን ነምበር 2 ስንመለስ ኩዌሽን ነምበር 2 in the triangle ABC AB represents U AB U ቢሆን ይሄ ፓርት AB U ቢሆን ነው የሚለን AB U ቬክተር U ቢሆን and BC V if T is the midpoint of AB ይሄ midpoint ሁለት የምትከፍል ማለት ነው AD እና DB እኩል የሚሆንበት ቦታ ማለት ነው then express AC CA and DC in terms of U and V ይለናል። ለምሳሌ AC ማለት ምንድነው የሚሆነው? AC ስለዚህ AC ማለት የትሪያንግሉ ትልቁ ሳይድ ነው። ምን ማለት ነው? በቬክተር አዲሽን AB ፕላስ BC ማለት ነው። ምክንያቱም ቬክተር AB እና ቬክተር BC ሄድ ቱ ቴል ኮኔክት አድርገዋል። እንዲሁም AC ከመጀመሪያው ቬክተር ቴል እና እስከ ሁለተኛው ሄድ ያለ ቬክተር ስለሆነ ባይ ቬክተር አዲሽን AC is equals to AB plus BC ነው። ያው AB U ነው ተብለናል and BC V ነው ተብለናል። U plus V ይሆናል ማለት ነው። ሁለተኛው ላይ ደግሞ CN ነው ያለ። CA ማለት የAC ቬክተር ላይ ኢኒሻል እና ተርሚናል ፖይንቶች በሚቀያየሩ ጊዜ አንዱ ሌላው ኔጌቲቭ ነው የሚሆነው። ስለዚህ CA ማለት ኔጌቲቭ ኦፍ AC ነው። AC ማለት ደግሞ U ፕላስ V ስለሆነ በኔጌቲቭ ስናባዛው ማይነስ U ማይነስ V ይሆናል ማለት ነው። ወይም ኮመን አውጥተን ኔጌቲቭ ኦፍ U ፕላስ V ማለት እንችላለን። እሺ ሌላኛው ደግሞ ዲሲን ኤክስፕረስ አድርጉ ነው። ዲሲ ማለት ከዲ ተነስቶ ከሚድ ፖይንት ኦፍ AB ተነስቶ እስከ C ያለው ቬክተር ማለት ነው። ይህ ማለት ይችን ትንሽኛውም ትሪያንግል ብንወስድ ይችኛቱን ፓርት ብቻ ብንወስድ ምን ማለት ነው? AD ፕላስ DC ኢኳልስ ቱ AC ማለት ነው። ስለዚህ AD ማለት አሁን እኛ ዓላማችን ዲሲን ኤክስፕረስ ማድረግ ስለሆነ ኤዲን ወደዛኛው ሳይድ አሻገርኩት። DC is equals to AC minus AD ይሆናል። AC U plus V ነው ብለናል በመጀመሪያው። AD ደግሞ half of AB ስለሆነ half of AB ማለት half of U ይሆናል ማለት ነው። half of U ይሆናል። ከዛ ላይክ ተርሞችን ኮሌክት ሳደርግ U ፕላስ ኔጌቲቭ half of U ሲሆን ምን ይሆናል? half of U ይመጣልኛል ፕላስ V። ይሄ የዲሲ ቫልዩ ይሆናል ማለት ነው። ዲሲን ኤክስፕረስ እናደርግ ይህንን ይመስላል መልሱ ማለት ነው። ኦኬ ወደ ሶስተኛው ጥያቄ ስናልፍ ጥያቄ 3 ABCD is a parallelogram AB U ቢሆን ይለናል። BC V if M is the midpoint of AC M midpoint of AC ነው። የዲያጎናል AC midpoint ነው ማለት ይኛይቱ ከኤስ ከኤም ያለው እና ከኤም እስከ ሲ ያለው እኩል ነው እያለ ነው። and N is the midpoint of BD ማለት ምንድነው? N to D እና N to B ኢኳል ነው ማለት ነው። then find BM ማለት የት ፓርት ማለት and AN ማለት ደግሞ ከዚህ ያለችው ፓርት ማለት ነው። in terms of U and B afterward show that M and N are coincide ኤን እና ኤም እኩል ቦታ ላይ እንደሚገናኙ አሳዩ ይለናል። ይሄንንም ያው በቬክተር አዲሽን እና በቬክተር ሰብትራክሽን ሩል እየሰራን ማሳየት ነው። ቀላል ነው። ለዚህ የተሰጠን ነገር ነው በቃ ማወቅ መጀመሪያ ከጊቨናችን ተነስተን እንሰራለን ማለት ነው። እዚህ ጋር እንደምናየው ኤሲ ማለት ይችኛው ታችኛዋን ትሪያንግል ብቻ ብንወስድ ምን ማለት ነው? ኤቢ ፕላስ ቢሲ ማለት ነው። ስለዚህ ዩ ፕላስ ቪ ይሆናል ማለት ነው። ኤኤም ማለት ደግሞ ኤኤም ማለት
ኤኤም ማለት እንግዲህ ሃፍ ኦፍ ኤሲ ነው። ኤሲ ምን ሆኗል? ዩ ፕላስ ቪ ሆኗል። ስለዚህ ሃፍ ኦፍ ዩ ፕላስ ቪ ይሆናል ማለት ነው። ቢዲን ስንወስድ ደግሞ ቢዲ ማለት ምንድነው? ቢዲ ማለት ቬክተር ቢዲ ማለት ወይም በሌላ አባባል ኤቢ እንግዲህ ቬክተር ቢዲ የቱ ፓርት ናት? ይሄን ነው። እቺ ቬክተር ማለት ምን ማለት ናት? ቢኤ እንደዚህ ስንዞር ማለት ነው ወደዚህኛው አቅጣጫ ቬክተር ቢኤ ፕላስ ቬክተር ኤዲ ይሆናል። ቢኤ ማለት ደግሞ ኔጌቲቭ ኦፍ ኤቢ ነው። ኢኒሺያል እና ተርሚናል ቦታ ሲቀያየሩ ኔጌቲቭ ስለሚሆን ፕላስ ቢሲ ምክንያቱም ኤዲ እና ቢሲ ኦፖዚት ሳይድ ኦፍ ፓራሎግራም ስለሆኑ እኩል ናቸው። ቢሲ ማለት ደግሞ ቪ ነው። ስለዚህ ማይነስ ኤቢ ማለት ማይነስ ዩ ነው። ማይነስ ዩ ፕላስ ቪ ኢዝ ኢኳልስ ቱ ፒቲ ይሆንልናል ማለት ነው። ሶ ቢኤንን ብቻዋን ስንወስድ ሃፍ ኦፍ ቢዲ ናት። ቢዲ ማለት ማይነስ ዩ ፕላስ ቪ ይሆናል ማለት ነው። ሶ በሌላ ደግሞ ኤኤንን ብንወስድ ቬክተር ኤኤን ማለት ምን ማለት ነው? ቬክተር ኤቢ ፕላስ ቬክተር ቢኤን ማለት ነው። ቬክተር ኤቢ ፕላስ ቬክተር ቢኤን ማለት ነው። ሰው አሁን ስንቀናንስ እና ሰብስቲቲዩት ስናደርግ ቫልዩን ቢኤን ኢዝ ኢኳልስ ቱ ኔጌቲቭ ሃፍ ኦፍ ማይነስ ዩ ፕላስ ቪ ብለናል። ሉክ ኤኤን ኢዝ ኢኳልስ ቱ ኤቢ ፕላስ ቢኤን አደረግን። ኤቢ ማለት ዩ ነው። ቢኤን እዚህ ጋር በውስጥ ነው ማይነስ ሃፍ ኦፍ ማይነስ ዩ ፕላስ ቪ ነው። ዲስትሪቢዩት ሳደርግ ማይነስ ዩ ማይነስ ሃፍ ኦፍ ዩ ፕላስ ሃፍ ኦፍ ቪ ይሆናል። ለሁለቱም ሃፍ ወስድና ዩ ፕላስ ቪ ይሆናል ማለት ነው። ኤኤም ሃፍ ኦፍ ዩ ፕላስ ቪ ነው። እንዲሁም ኤኤንም ሃፍ ኦፍ ዩ ፕላስ ቪ ነው። ምን ማለት ነው ይሄ? ኤኤን እና ኤኤም እኩል ናቸው ማለት ነው። ስለዚህ ኤም እና ኤን ተመሳሳይ ቦታ መገናኘት አለባቸው። ምክንያቱም ኢኒሺያላቸው አንድ አይነት ሆኖ ከኤ እስከ ኤን ያለው እና ከኤ እስከ ኤም ያለው ርቀት እኩል ነው ማለት ኤ እና ኤን እና ኤም ኮንሳይድ ያደርጋሉ ወይም አንድ ቦታ ላይ ይገናኛሉ ማለት ነው። የሚገናኙበት ቦታም ይሄ የፓራሎግራሙ ዲያጎናል ኢንተርሴክት የሚያደርጉባት ቦታ ይችኛት ቦታ ኤን እና ኤም ኮንሳይድ የሚያደርጉበት ቦታ ትሆናለች። ስለዚህ ሁለቱ ነገሮች ኮንሳይድ አደረጉ የምንለው ለዛ ነው። ኦኬ ሌላኛው ርዕሳችን ዩኒት ቬክተር ነው። ዩኒት ቬክተር ማለት ቬክተር ዊዝ ማግኒቲዩድ 1 ሲሆን ዩኒት ቬክተር ብለን እንጠራዋለን። እዚህ ጋር አክቲቪቲ አለ። አክቲቪቲው ምንድነው የሚለው ፎር ቬክተርስ ኢን ዘ ፕሌን ዩዚንግ ስታንዳርድ ዩኒት ቬክተር አይ ኤንድ ጄ ሾው ፊገር 518 ኤክስፕረስ ኤቢሲዲ ኢን ተርምስ ኦፍ አይ ጄ። ለምሳሌ ኤም ብንወስድ ይሄ ነው። አይ ማለት የሆሪዞንታል ቫልዩ ነው። ሆሪዞንታል shift ያደረገውን አይ የምንለው ሆሪዞንታል እንግዲህ ከዚህ ጀምሮ እቺ ቬክተር እዚህ ጋር ነው የምትጀምረው። ከዚህ ስንት ዩኒት ሙቭ አድርጓል ማለት ነው ስንቆጥርለት ከዚህ አንድ ያለን 2 3 ሆሪዞንታል ብቻ ነው። ሆሪዞንታል ማለት አይ ነው የሚያሳየው። ስለዚህ ቬክተር ኤ እቺ ኤ ማለት 3i ናት ማለት ነው። 3i 3 ዩኒት ሆሪዞንታል ብቻ ነው ሙቭ ያደረገው። ቨርቲካሊ ቼንጅ ያላደረገም ቬክተሩ። ቬክተር ቢን ስናይ ቬክተር ቢ ይሄ ነው 1 2 ዩኒት ወደ ታች ሙቭ አድርጓል። ነገር ግን ወደ ቀኝና ወደ ግራ ምንም ሙቭ አላደረገም። ይሄ ቨርቲካል ቼንጅ ደግሞ ዋይ ነው የሚያሳየው። ዋይ ኮምፖነንት ላይ ያለው ደግሞ ጄ ነው። ወደ ታች መሆኑ ደግሞ ኔጌቲቭ መሆኑን ያሳያል። ኔጌቲቭ 2j ብለን ልንሰይመው እንችላለን ማለት ነው። ቬክተር ሲ ስናይ ደግሞ ቬክተር ሲ ቨርቲካል ሆሪዞንታሊ ከዚህ እስከዚህ ነው አንድ ናት ሙቭ ያደረገው። ሆሪዞንታሊ አይ ናት። ቨርቲካል ግን 1 2 3 ዩኒት አለ ፕላስ 3j አይ ፕላስ 3j አድርገን እንደዚህ እናስቀምጥለታለን ማለት ነው። አይ ፕላስ 3j። እሺ
ሲ ዲ ቬክተር ዲን ስናይ ቨርቲካሊ ሙቭ ያደረገው መጀመሪያ ሆሪዞንታል እንጻፍ 1 2 3 አይ ሙቭ አድርጓል ሆሪዞንታል ቨርቲካል ደግሞ 1 2 ፕላስ 2j ብለን እንጽፈው እንችላለን ማለት ነው j እሺ ቬክተር ኢ ሆሪዞንታል ሙቭ ያደረገው 1 ዩኒት 2 ዩኒት ነው 2i እንላለን እሺ ቨርቲካሊ ሙቭ ያደረገው 1 ዩኒት ብቻ ነው ፕላስ j ብለን እንጽፈዋለን ማለት ነው j እንደዛ አድርገን መጻፍ እንችላለን ኦኬ ስለዚህ እነዚህ የተሰጡ ቬክተሮች አት ዩኒት ቬክተር ኤክስፕረስ እናደርጋቸው ይሄንን ይመስላል ማለት ነው ኦኬ አሁን እዚህ ጋር የሚያወራው ስለነሱ ነው from activity 5.6 you should have observed that for example c is equals to I plus 3j ነው አለን and e is equals to 2i plus j then the vector c plus e c እና e ብንደምራቸው I plus 2i 3i ይሆናል 3j plus j 4j ይሆናል 3i plus 4j ይሆናል adding vectors in terms of I and j is just a matter of adding components ነው እንደምረው consider a vector u whose initial point is at the origin and whose terminal point is point a comma b እንደዚህ ቢሆን ነው ማለት ነው አስቻውን ፊገር አሁን ይሄንን in terms of I and j እንዴት አድርገን ኤክስፕረስ ማድረግ እንደምንችል ሊያሳየን ነው የፈለገው hence a vector u is equals to ab means u is equals to ab a comma 0 plus 0 comma b ማለት ነው n comma ስናወጣ 1 comma 0 times a b into 0 comma 1 1 comma 0 ማለት i ነው 0 comma 1 j ነው ስለዚህ ai plus bj አድርገን where I is 1 0 and j is 0 1 እንደዛ አድርገን መጻፍ እንችላለን አክቲቪቲ ላይ አሁን ያየነው ፒክቸር መልስ እንደዚህ ይመስላሉ ያው እዛው ላይ ስለጻፍኳቸው ከዛ ላይ መውሰድ ይቻላል ኦኬ እሺ ኤግዛምፕል 1 express the following in terms of standard unit vector ይለናል 5, -6, -4, 8, -7, 0, 0, 3 ይለናል 5, -6 ማለት 5 0 plus 0 -6 ማለት ነው 5 into 1 0 -6 into 0 1 ይሆናል ስለዚህ 5i - 6j ማለት ነው -4 8 ማለት ደግሞ -4i plus 8j ማለት ነው -7 0 -7 0 ማለት ፕላስ 0 0 እንደዚህ ማድረግ እንችላለን -7 i plus 0j ወይም -7 i ብለን በአቃጣሉ መጻፍ እንችላለን 0 3 means 3j ማለት ነው እሺ ይሄንኛው as order pair ተሰጥቶ in terms of i and j ስንጽፍ ነው in terms of i and j ተሰጥቶን ደግሞ ወደ order pair መቀየር እንችላለን ኮኤፊሺየንቶቹን መውሰድ ነው i plus 4j ማለት ለምሳሌ 1, 4 ማለት ነው 3i minus 3j ማለት 3, minus 3 ማለት ነው -7i plus 8j ማለት -7, 8 ማለት እንደሆነ ነው ኦኬ ዩኒት ቬክተር in terms of ዩኒት ቬክተር ስንጽፍ ማንኛውም ቬክተር እንደዚህ መጻፍ እንደሚቻል ነው ኤግዛም ኤክሰርሳይዝ 5.5 ምን ይላል express the vectors 3 4 in terms of I and j ይላል 3 4 ማለት 3i plus 4j ማለት 4j እንደዛ አድርገን ማስቀመጥ እንችላለን express pq in terms of the unit vector I and j when the end point of p is this one and q is this one pq ማለት ከq ላይ p መጀመሪያ መቀነስ አለብን pq ማለት ምንድነው የሚሆነው in terms of order pair ጽፈው q minus p 6 minus 1 5 no ከq ላይ ነው የምንቀነሰው 1 minus 6 minus 5 ይሆናል minus 5 comma and 3 minus q minus 2 1 ይሆናል ይሄን ደግሞ in terms of unit vector ስንጽፈው ይሆናል minus 5i plus j ብቻ አድርገን ማስቀመጥ እንችላለን plus j እሺ let u be vectors with initial point -4 6 and terminal point -10 5 write u in terms of standard vector I and j also represent it graphically እና ይሄንን መጀመሪያ
ከተርሚናሉ ላይ ኢኒሻሉን እንቀንሳለን። ምን ይሆናል? ኔጌቲቭ 10 ማይነስ 4 ማይነስ 6 ይመጣል። ማይነስ 6 ኮማ ኤንድ 5 ማይነስ 6 ማይነስ 1 ይሆናል። ከዛ ይሄንን ኢን ተርምስ ኦፍ አይ ኤንድ ጄ ጻፉ ይለናል። ማይነስ 6i ማይነስ ጄ ማለት ነው። ግራፊካሊም ኤክስፕረስ አድርጉ ይለናል። ግራፊካሊ ኤክስፕረስ እናደርግ ምን ማለት ነው? ኔጌቲቭ 6 የኤክስ ኔጌቲቭ 6 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 6 የዋይ ደግሞ ማይነስ 1 የሚገናኙበት ላይ ማይነስ 1 የሚገናኙበት ቦታ ላይ እንደዛ አድርገን ቬክተር ዶት እናደርግና ይሄን ቬክተር እንሰራለታለን ማለት ነው። ከኦሪጂን እስከዚህ የሚመጣ ቬክተር ዩ ይሆናል ማለት ነው። ይሄ ቬክተር ዩ ይሆናል። ይሄ ኤክስ አክሲስ ነው። ይሄንኛው ዋይ አክሲስ ነው። ይሄንኛው ደግሞ ኔጌቲቭ ኤክስ አክሲስ ይሆናል። ኔጌቲቭ ዋይ አክሲስ እንደዛ አድርገን ቬክተር ዩ እናስቀምጣለን። ራይት the following vectors as vector in coordinate በኮኦርዲኔት ፎርም አስቀምጡ ነው የሚለን። i plus j ማለት 1,1 ነው። 1,1 እሺ ማይነስ 2i plus 1 over 5j ማለት ደግሞ ማይነስ 2 half ማለት ነው። 1 over 5 ማይነስ 2 1 over 5 ማለት ነው። ማይነስ 3i plus negative 5j ማለት ደግሞ negative 3 ኔጌቲቭ 5 ማለት ነው። ኦኬ 3 half 3 over 2 i minus 6j ማለት ደግሞ 3 over 2 ኔጌቲቭ 6 ማለት ነው። እንደዛ አድርገን እናስቀምጣለን። እሺ ወደ ቀጣዩ ስናልፍ ቀጣይ የሚሆነው እስካሁን የተራራው ነገር ይኸው ዩ እንደዛ አስቀምጠናል። እነዚህ ያው መልሱን ማየት ካስፈለገ እስካሁን የተራናቸው ቬክተሮች እነዚህ ናቸው ማለት ነው መልሱ። ኦኬ ዘን ኖርም ኦፍ ቬክተር ወይም በሌላ አባባል ማግኒቱድ ኦፍ ቬክተር ይባላል። ስለሱ ማውራት ካስፈለገ ምን ማለት ነው? ለምሳሌ ይሄ ኢኒሺያል ፖይንት ምናምን ከተሰጠን እስካሁን እንደሰራ ነው ማድረግ እንደምንችል ነው። ኖርም ማለት አሁን ዩ የተባለ ኢኒሺያል ቬክተሩ x1 y1 ተርሚናል ፖይንት ደግሞ x2 y2 ከሆነ ዩን x2 x1 y2 y1 አድርገን ወይም x2 x1i ፕላስ y2 y1j አድርገን ማስቀመጥ እንደምንችል ነው። ማለት ወደ ፖዚሽን ቬክተር መቀየር እንችላለን። ይሄ ኢኒሺያሉ ኦሪጂን ላይ አይደለም። ስለዚህ እቺን ኢኒሺያሏን ወደ ኦሪጂን ለማግኘት ከሁሉም ላይ ኢኒሺያል ፖይንቱን ቀንሳለን። ስለዚህ ይሄኛው ትራንስሌት አድርጎ ወደ ኦሪጂን ይመጣል። ቢም ትራንስሌት አድርጎ ወደዚህኛው ፖይንት ይቀየራል ማለት ነው። ይሄ ፖዚሽን ቬክተር ይባላል። የዚህን ማግኒቱድ መፈለግ ማለት ምንድነው? የኤክስ ኮኦርዲኔቱን ስኩዌር አድርገን የዋይ ኮኦርዲኔቱን ስኩዌር አድርገን ደምረን አንደርስኮር ስናስገባ ማግኒቱድ ኦፍ ዘ ቬክተር ብለን እንጠራዋለን ማለት ነው። ማግኒቱድ ማለት ይሄ ነው ሚኒንጉ። ሌንግዝ ማለት ነው በሌላ አባባል የዩ ሌንግዙ። ለምሳሌ ፋይንድ ዘ ኖርም ኦፍ ዘ ፎሎዊንግ ቬክተር ይለናል። ኖርም ማለት በሌላ አባባል ማግኒቱድ ነው ብለናል። ማግኒቱድ ኦፍ ዩ ለማግኘት ኮኦርዲኔቶቹን ስኩዌር አድርገን ደምረን ስኩዌር ሩት እናስገባለን። 3 ስኩዌር ፕላስ ኔጌቲቭ 3 ስኩዌር 9 ፕላስ 9 3 ሩት 2 ይሆናል። ምክንያቱም ስኩዌር ሩት ኦፍ 8 ማለት 9 3 ሆኖ ይወጣል፣ 2 አይወጣም። እንደዚህ እናስቀምጣለን። ማግኒቱድ ኦፍ ፒ ስኩዌር ሩት ኦፍ 4 ስኩዌር ፕላስ 6 ስኩዌር ስኩዌር ሩት ኦፍ 40 52 ይመጣል። 52 ደግሞ ማለት 4 ታይምስ 13 ነው። 4 2 ሆኖ ይወጣል። እንደዚህ እናደርጋለን። ኔጌቲቭ 4 0 ማለት ደግሞ ስኩዌር ሩት ኦፍ ኔጌቲቭ 4 ስኩዌር ፕላስ 0 ስኩዌር ነው። 16 ይሆናል። 16 ከስኩዌር ሩት ሲወጣ 4 ይሆናል። 0 6 ከሆነ ደግሞ 0 ስኩዌር ፕላስ 6 ስኩዌር 0 ፕላስ 36 ይሆናል። 36 ከስኩዌር ሩት ሲወጣ 6 ሆኖ ይመጣል ማለት ነው። እነዚህ ናቸው መልሶቻችን ማለት ነው። ኤግዛምፕል ኦኬ። ስለዚህ ማግኒቱድ ማለት እያንዳንዶቹን ኮኦርዲኔቶች ስኩዌር እያደረግን ደምረን ከስኩዌር ሩት ውስጥ ሰማቸውን እናወጣለን። ኤኒ ቬክተር ዛት ሃዝ ማግኒቱድ which is equal to 1 ማግኒቱድ 1 ከሆነ ዩኒት ቬክተር ይባላል። ኤንድ ኖት የሚደረገው ቪ ካፕ ነው ወይም ቪ ሃት ብለን እንጠራዋለን።
ይሄን የሚያሳየን ምንድነው? ቬክተር ዩኒት ቬክተር ማለት ነው። ኦር ቬክተር ዊዝ ማግኒቱድ 1 ማለት ነው። ዩኒት ቬክተር ለምንድነው የሚጠቅመው? ዩኒት ቬክተር አር ጀነራሊ ዩዝድ ቱ denote the direction of a vector. Direction ለማሳየት ነው የሚጠቅመው። For example, if u is any non-zero vector, then the unit vector in the direction of u is given by u times 1 over magnitude of u. ወይም ቬክተሩን በራሱ ማግኒቱድ በምናካፍል ጊዜ ዩኒት ቬክተር in the direction of u እንለዋለን። in the opposite direction of u ሲሆን ደግሞ ይችን u ኔጌቲቭ እናደርግና ከዛ ታይምስ 1 over magnitude of u እናደርጋለን። for vectors in 2 dimension ማለት እንደዚህ ጻፍ ማለት xi plus yj ከሆነ ኦኬ ሶሪ ድምጽ ረብሻችኋል። ኦኬ ሶ for vectors in 2 dimension እንደዚህ xi plus yj አድርገን እንጽፋለን። where x and y are scalar and its magnitude is given by the length or norm of vector ይባላል። ኦኬ OA ማለት ከ xi plus yj ማለት ኢኒሺያሉ ኦሪጂን ላይ በሚሆን ጊዜ ማለት ነው። ስለዚህ ከኦሪጂን እስከ a ያለው ቬክተር ሌንግዙ ነው። እንዴት አድርገን እናገኘዋለን? ስኩዌር ሩት ኦፍ ዘ ፈርስት ኮምፖነንት ስኩዌር ፕላስ ሰከንድ ስኩዌር ወይም ድኖት የምናደርገው ማግኒቱዱ እንደዚህ በደብልም ይቻላል፣ እንደዚህም ይቻላል። ከፈለግን ደግሞ ደብል ማድረግ እንችላለን። ቬክተር ላይ እቺ አብሶሉት ቫልዩ ምልክት ስናገኝ አብሶሉት ቫልዩ ሳይሆን ምን ማለት ነው? ኖርም ማለት እንደሆነ ነው። in this case we say that u is expressed as a linear combination of I and j። እንደዚህ አድርገን በምንጽፍ ጊዜ ነው ምን ብለን እንጠራዋለን? ሊኒየር ኮምቢኔሽን ኦፍ I and j ብለን እንጠራዋለን ማለት ነው። ኦኬ ቀጣዩ የሚሆነው ኤግዛምፕል ነው። if u is 1 2 and v is 3 4 then find the unit vector in the direction of v, the direction of u plus v, u minus v ይላል። አሁን ይችን ነገር ለመስራት አንድ አሁን የተነጋገርነው ፎርሙላ in the direction of u ሲሆን እንደዚህ ነው። u times 1 over magnitude of u in the direction of u plus v ከሆነ በu ቦታ u plus v እንቀይራለን። in the direction of u minus v ከሆነ ደግሞ በu ቦታ u minus v over magnitude of u minus v አድርገን ማስቀመጥ ነው። ቀላል ነው። የተሰራ ስላለ እሱን እናያለን። ኦኬ ለኤ in the direction of v ይለናል። ስለዚህ መጀመሪያ ማግኒቱድ ኦፍ v እንሰራለን። 5 መጣልን። ከዛ in the direction of v ማለት v times 1 over magnitude of v ነው። v ማለት 3 4 ነው። ኦቨር 5 ስናደርግ 3 4 times 3 over 5 4 over 5 አድርገን ማስቀምጣለን ማለት ነው። እሺ the unit vector in the direction of v is this one። እንደዛ አድርገን ማስቀምጣለን። ከፈለግን in terms of I and j linear combination of I and j ከጻፍነው ደግሞ 3 over 5 I plus 4 over 5 j አድርገን ማስቀመጥ ይቻላል ማለት ነው። እሺ የቢን ስናይ መጀመሪያ u plus v እንሰራለን። ከዛ በኋላ ማግኒቱዳችንን እንፈልጋለን። u plus v ማለት ፈርስቱን ከፈርስት ሰከንድ ከሰከንድ እንደምራለን 4 6 ነው። የዚህ ማግኒቱድ ስንሰራ ደግሞ ስኩዌር ሩት ኦፍ 52 ነው 2 13 ነው። ከዛ በኋላ u plus v ለማን ማካፈል ነው? ለዚህ ማካፈል ነው ማለት ነው። 4,6 divided by 2 13 ይሆናል ማለት ነው። እዛም በመጨረሻ ምን እናገኛለን? 4 over 2 root 13, 6 times 2 root 13 ይሆናል። ወይም ደግሞ ሲምፕሊፋይ ስናደርገው በቱ 2 over root 13 3 over root 13 ይሆናል። ወይም ደግሞ ለምሳሌ ራሽናላይዝ ብናደርገው ስኩዌር ሩት ከዲኖሚኔተር ላይ ለማጥፋት 2 root 13 over 13 3 root 13 over 13 እናደርጋለን ማለት ነው። the unit vector in the direction of u plus v ወይም ሊኒየር ኮምቢኔሽን ኦፍ this one አድርገን መጻፍ ይቻላል። u minus v 1 2 minus 3 4 ማለት minus 2 ነው። ማግኒቱዱን ስንፈልግ ስኩዌር እናደርጋቸዋለን እነዚህን። ከዛ 2 ሩት 2 ይሆናል። ከዛ minus 2 ለቱ ሩት 2 እናካፍላለን። ይሄን ስናደርግ -1 ኦቨር ሩት 2 -1 ኦቨር ሩት 2 ይሆናል። ራሽናላይዝ አደረግነው። እንደዚህ ከሆነ ሊኒየር ኮምቢኔሽንም እንደዚህ መጻፍ ይቻላል ነው የሚለን።
ይሄ እንግዲህ እስካሁን ያየነው ስለ ዩኒት ቬክተር እና ማግኒቲዩድ እንዴት ማግኘት እንደምንችል እንዲሁም ማንኛውንም ቬክተር ወደ ዩኒት ቬክተር መቀየር እንደሚቻል አየን ማለት ነው። ኤክሰርሳይዝ 5.6 ደግሞ አሁን ይሄንኑ የሚያጠናክርልን ጥያቄዎች አሉ። እነሱን እናይና የዛሬውን ቪዲዮ በዚህ እንጨርሳለን። ፋይንድ ዘ ኖርም ኦር ማግኒቲዩድ ኦፍ ኢች ኦፍ ዘ ፎሎዊንግ ቬክተርስ ይለናል። ዋን እነዚህን ተሰጥቶናል። እያንዳንዳቸውን ኤሌመንቶች ስኩዌር አድርገን ደምረን ስኩዌር ሩት ውስጥ ማስገባት ነው ሰማቸውን። ስለዚህ የተሰራ መልስ ስላለ መልሱን እያየን እናልፋለን ማለት ነው። ማግኒቲዩድ ኦፍ ዩ 1 ስኩዌር ፕላስ 1 ስኩዌር አድርገን ስኩዌር ሩት ኦፍ 2 ነው። ማግኒቲዩድ ኦፍ ቪ ስኩዌር ሩት ኦፍ 5 ማግኒቲዩድ ኦፍ ዩ 5 ሆነ። ማግኒቲዩድ ኦፍ ዩ ስኩዌር ሩት ኦፍ 37 ኦቨር 4 ሆነ። ማግኒቲዩድ ኦፍ ዩ ስኩዌር ሩት ኦፍ 62 ኦቨር 10 ያው ኤሌመንተሪ የሆነ ነገር እና ደግመን የሰራ ነው ስለሆነ ጊዜ ላለማባከን ነው። መልሱን ብቻ አይተን ማለፍ በቂ ስለሆነ if u is 3i plus 5j and v is 7i minus j then find u plus v magnitude of u plus v u minus v r into u plus 2v where r is an element of real number d 1 over 4u minus v ይለናል። መጀመሪያ ማድረግ ያለብን u እና v እንደምራለን። ለምሳሌ 10 ፕላስ 4j ነው የሚሆነው ብጋ ከዛ የሱም ማግኒቲዩድ መፈለግ ነው። u ማይነስ v ስናደርግ ደግሞ 3i ፕላስ 5j ማይነስ ይሄን እናደርጋለን። r ይሄ ኮንስታንት r አይታወቅም። ያው መልሱ የሚኖረው ኢን ተርምስ ኦፍ r ነው እንጂ ቀጥታ ቁጥር ላይ ሆነን ይችላል ማለት ነው። ሁለተኛውን ጥያቄ ስንሰራ ምንድነው የምናደርገው? u ፕላስ v 10i ፕላስ 4j ይሆናል። ማግኒቲዩድ ስንፈልግ 10 ነው ስኩዌር ስናደርግ 100 ነው። 4 ስኩዌር ስናደርግ 16 ስኩዌር ሩት ኦፍ 116 ይሆናል። 4 ታይምስ 29 ማለት ነው። 4 ደግሞ 2 ሆኖ ይወጣል። 2 29 ይሆናል። u ማይነስ v ስንሰራ ኔጌቲቭ 4i ፕላስ 6j ይሆናል። ስኩዌር ስናደርጋቸው 16 ደምር 36 52 ይሆናል። 52 ማለት ደግሞ 4 ሲባዛ በ13 ነው። 2 ሩት 13 አድርገን እናወጣለን። r ኢንቱ u ፕላስ 2v ከሆነ ደግሞ r ኢንቱ 3i ፕላስ 5j ፕላስ 14i ማይነስ 2j ማለት ነው። r ኢንቱ 17i ፕላስ 3j 17ri እንደዚህ ዲስትሪቢዩት ነው ያደረኩት። ምን ማለት u ማለት 3i ፕላስ 5j ነው። v ማለት v 7i ማይነስ j ነበር በሁለት ሳበዛው 14i ማይነስ 2j ይሆናል። ከዛ r ዲስትሪቢዩት አደረኩት። r በእርግጥ ለሁለቱም ሰም ስለሆነ መጀመሪያ እደምራቸዋለሁ። 3i ፕላስ 14i 17i ይሆንልኛል። 5j ማይነስ 2j 3j ይሆናል። ከዛ ዲስትሪቢዩት ታደርግ 17ri ፕላስ 3rj ይሆናል። ከዛ ይሄንን ማግኒቲዩድ ፈልግ ከተባልኩኝ ምንድነው የማደርገው? ይሄን 17r ስኩዌር 17 ታይምስ r ዘ ሆል ስኩዌር ፕላስ 3 ታይምስ r ዘ ሆል ስኩዌር አንደር ስኩዌር ሩት አድርገን እናስቀምጠዋለን ማለት ነው። ጥያቄው ላይ ያለው ምንድነው የሚጠይቀን? ኦኬ ፕሮዳክቱን ብቻ ነው። r ኢንቱ u ፕላስ 2v ወይራ ኢዛን ኤሌመንት ኦፍ ሪል ነምበር ነው። ስለዚህ ያንን የመጨረሻ ማለት ማድረግ እንችላለን። ማግኒቲዩድ ቢጠይቀን ግን አሁንም እያንዳንዶቹን ኮምፖነንቶች ስኩዌር አድርገን ደምረን ማስቀመጥ ይቻላል። ግን አልተጠየቅንም ማግኒቲዩድ። እንደዛ አድርገን በዛው መጨረስ እንችላለን። እሺ ሶስተኛ ጥያቄ the unit vector in the direction of 3 6 ነው የሚለን። መጀመሪያ ይሄንን ስኩዌር እናደርገዋለን። 3 ስኩዌር 9 ነው። 6 ስኩዌር 16 ነው። 9 ፕላስ 16 25 ነው። ከስኩዌር ሩት ሲወጣ 5 ይሆናል ማለት ነው። the unit vector in the direction of 3 6 ምንድነው የምናደርገው? 3 6 ኦቨር ዋንስ እዚህ ጋር የዚህ ማግኒቲዩድ ስንሰራ ስኩዌር ሩት ኦፍ 3 ስኩዌር 9 ፕላስ 6 ስኩዌር 36 ፕላስ 9 45 ይሆንልናል። 45 ፐርፌክት ስኩዌር አይደለም ግን አቴ ፕሮዳክት ኦፍ ፐርፌክት ስኩዌር መጻፍ ይቻላል። 9 ሲባዛ በ5 ነው። 9 3 ሆኖ ይወጣል። 5 ስለማይወጣ ስኩዌር ሩት ኦፍ 5 እናደርጋለን። ከዛ እያንዳንዳቸውን ኤሌመንቶች ለ3 ሩት 5 ስናካፍል ይሄ 1 ኦቨር ሩት 5 ይሆናል። የመጀመሪያው 1 ኦቨር ሩት 5 ይሆናል። ሁለተኛው ደግሞ
2 ኦቨር ሩት 5 ይሆንልናል። 2 ኦቨር ሩት 5 ይሆናል። ከዛ በሩት 5 ራሽናላይዝ ስናደርግ ምን ይሆናል? ሩት 5 ኦቨር 5 ይሄኛው ደግሞ 2 ሩት 5 ኦቨር 5 ሆኖ የመጨረሻ መልስ እንደዚህ እናገኛለን ማለት ነው። እሺ አራተኛ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፖዝ ቱ 1 3 መጀመሪያ እነዚህን ማግኒቱድ አሁን እንፈልጋለን። ስኩዌር ሩት ኦፍ 1 ስኩዌር ፕላስ 3 ስኩዌር ስናደርግ ስኩዌር ሩት ኦፍ 10 ነው። ኢን ዘ ኦፖዝ ዳይሬክሽን ኦፍ ዩ ከተባል እነዚህ መጀመሪያ ኔጌቲቭ እናደርጋቸዋለን። ከዛ ለማግኒቱዱ ስኩዌር ሩት ኦፍ 10 ስኩዌር ሩት ኦፍ 10 ማካፈል ነው። ግን ስኩዌር ሩት ኦፍ 10 አሁንም ፐርፌክት ስኩዌር ነምበር ስላልሆነ ምን እናደርጋለን? ራሽናላይዝ እናደርገውና ኔጌቲቭ ስኩዌር ሩት ኦፍ 10 ኦቨር 10 ማይነስ 3 ሩት 10 ኦቨር 10 ሆኖ የመጨረሻ መልስ እናገኛለን ማለት ነው። አምስተኛ ጥያቄ what the unit vector in the direction of AB ይለናል። መጀመሪያ ስኩዌር ሩት ኦፍ a ስኩዌር ፕላስ b ስኩዌር ማግኒቱዱ ነው። እያንዳንዳቸው ለዛ ስናካፍል ዩኒት ቬክተር in the direction of AB ይሆናል። in the opposite direction of AB ከሆነ ደግሞ a እና b መጀመሪያ ኔጌቲቭ ኔጌቲቭ እናደርጋለን፣ ለማግኒቱዱ እናካፍላለን ማለት ነው። ሰው መልሱ በዚህ ልክ ይሆናል። ይሄ እንግዲህ ስለ ዩኒት ቬክተር እና ማግኒቱድ unit vector in the direction of a given vector and unit vector in the opposite direction of it ስለ የሚለው አየን ማለት ነው። ኦኬ የመጨረሻ ላድርገውና ይቺን እነዚህን ዴፊኒሽኖች እና ኤግዛምፕል አይተን እንጨርሳለን። two vectors u and v are parallel ሁለት ቬክተሮች ፓራላል የሚባሉት ምን ሲሆን ነው? if one is a scalar multiple of the other አንዱ የሌላው ስኬላር ማልቲፕል ከሆነ ነው ማለት ነው። if u is k times v ከሆነ ነው where for some non-zero k furthermore if k is positive ከሆነ u and they are actually in the same direction ምን ማለት ነው? u and kv or u and v are in the same direction መቼ? k positive ከሆነ k negative ከሆነ ደግሞ u and v are in the opposite direction u እና v opposite direction ሆነው the same direction ሆነው ፓራላል ሊሆኑ ይችላሉ። ፓራላል ለመሆን ዋናው ወሳኙ ነገር አንዱ የሌላው ስኬለር መልቲፕል በሆነ ኮንስታንት ተባዝቶ የተገኘ መሆን አለበት ነው። ኦኬ two vectors u u1i plus u2j and v v1i plus v2j are equal if and only if their components are equal ምን ማለት ነው? i's component እኩል ይሆናል i's component ከሆነ j's component እኩል ይሆናል j's component ከሆነ ኢኳል ናቸው ብለን እንጠራለን ነው። two or more vectors are said to be equal if they have the same magnitude and the same direction ሁለት ቬክተሮች ወይም ከሁለት በላይ የሆኑ ቬክተሮች እኩል ለመባል ሁለት ነገር ማሟላት አለባቸው። ማግኒቱዳቸው አንድ አይነት መሆን አለበት፣ ዳይሬክሽኑ አንድ አይነት መሆን አለበት። ሶ ፓራላል የሆኑ ቬክተሮች በሙሉ ኢኳል አይደሉም ማለት ነው። ኢኳል የሆኑ ቬክተሮች ግን ሁሉ ጊዜ ምን ሊሆኑ ይችላሉ? ፓራላል ሊሆኑ ይችላሉ። ምክንያቱም ሴም ማግኒቱድ ኤንድ ሴም ዳይሬክሽን መኖር አለበት። በእርግጥ አንዱ የሌላው ስኬለር ማልቲፕል ካልሆነ ኢኳል ማለት ነው አንችልም። ሶ ፓራላሎች ሁሉ ግን ምን መሆን አይችሉም ማለት ነው? ኢኳል መሆን አይችሉም። ለምን? ኦፖዚት ዳይሬክሽን ያላቸው ለምሳሌ እዚህ ጋር ቬክተር አር እና ቬክተር ቢ ፓራላል ናቸው፣ ነገር ግን እኩል አይደሉም ዘ ሴም ዳይሬክሽን ስላልሆነ። ምናልባት ዩ እና ደብሊው ፓራላል ናቸው፣ ማግኒቱዳቸው እኩል ከሆነ አሁን ኢኳል ናቸው ማለት እንችላለን። በዳይሬክሽን ግን ችግር የለባቸው ማለት ነው። ስለዚህ ሁለቱንም ኢኳል ለመባል ሁለቱንም ነገር ማሟላት አለበት። ዘ ሴም ማግኒቱድ ኤንድ ዘ ሴም ዳይሬክሽን መሆን አለባቸው ማለት ነው። ዲተርሚን which of the following vector are equal to each other እኩል የሆኑትን ዲተርሚን አድርጉ። ቪ እና አር እኩል አይሆኑም ፓራላል ናቸው ብለናል። ዩ እና ደብሊው ግን ማግኒቱዳቸው እኩል ዳይሬክሽናቸው ዘ ሴም ስለሆነ ዩ እና ደብሊው ኢኳል ቬክተር ማለት ይቻላል። you will compare the given vectors to determine their magnitude and the direction. First, you determine the magnitude of the vectors. It is obvious that magnitude of u is equal to magnitude of w. Magnitude of v is equal to magnitude of r. The magnitude of the vector u and w as well as the magnitude of the vector v and r are the same. To compare the direction, it can be observed that the vectors u and w are parallel to each other with arrows on the same direction. Arrowaቸው the same direction ነው፣ ማግኒቱዳቸውም እኩል ነው። Whereas the vector v and r are parallel to each other with arrows in opposite direction. Thus, we can conclude that if two vectors have the same magnitude and direction, they are equal. If two vectors have the same magnitude but opposite direction, one is the inverse of the other. But not equal. Equal ግን አይደለም። Okay.
ሶ ዩ እና ቪ ነው ባጭሩ እኩል የሚሆኑት ነው። እሺ ላስት ኤግዛምፕል ይሆናል ይሄ if u is to I plus j v is I minus 2j which of the following vectors below are parallel to u and v ይላል። minus 2i minus j ይህም በኔጌቲቭ ብቻ ነው ያባዛው። ስለዚህ ይሄ ከዩ ጋር ፓራላል ይሆናል፣ ምንም ችግር የለበትም። እሺ 5i minus 10j 5i minus 10j ይሄ ደግሞ ቬክተር ቪም በአምስት ነው ያባዛው። ስለዚህ ይሄ ከቪ ጋር ፓራላል ይሆናል። 4i minus 8j 4i ይሄም ከቪ ጋር ፓራላል ይሆናል። ይሄ ከቪ ይሄም ከቪ ጋር ፓራላል ይሆናል። ወይም እንደዚህ መውሰድ ይችላል ቪ። እሺ ይሄኛው ከዩ ጋር ነው ብለናል። 6i plus 3j ይሄም ከዩ ጋር ነው። እሺ minus 2i plus 4j በኔጌቲቭ 2 ነው ያባዛው። ይሄኛውም ከቪ ጋር ፓራላል ይሆናል። minus 4i minus 2j ሁሉንም በኔጌቲቭ 2 ነው ያባዛው። ይሄ ደግሞ ከዩ ጋር ፓራላል ይሆናል ማለት ነው። the given vectors are expressed in terms of the unit vector I and j to determine whether or not they are parallel. You can check if their respective components can be expressed as a scalar multiple of each other or not. Therefore vector ADF ያልነው ምንም ፓራላል ቱ ዩ ናቸው። የተቀሩ ደግሞ ፓራላል ቱ ቪ ይሆናሉ ማለት ነው። ኦኬ the last exercise 5.7 አሁን እስካሁን ባወራነው መሰረት የሚሰራ ጥያቄ ነው። ሁለት ጥያቄዎች ናቸው ያሉት። ይሄን ኤክሰርሳይዝ ሰርተን የዛሬው ቪዲዮ በዚህ ያልቃል። ኦኬ exercise 5.7 determine whether the following two vectors are parallel or not. Then determine the magnitude of the two vectors 3i plus 4j 9i plus 12j ይላል። 3 በ3 ሲባዛ 9 ነው። ይሄ they are parallel ናቸው። እነዚህ ፓራላል ናቸው። 6i 8j minus 3i minus 4j ይሄ በሁለት በኔጌቲቭ ሁለት ነው የተካፈሉት። እነዚህም ፓራላል ናቸው። እሺ 1/4 3/2 1/2 እነዚህ አይደሉም። ለምን? ይሄኛውን በቱ ነው ያባዛው፣ ይሄን ደግሞ ሁለቱ ነው ያካፈለው። ይሄ አይደሉም። they are not parallel። ማግኒቲዩዱን ለመፈለግ ስኩዌር እያደረግን መደመር ነው። ማግኒቲዩዳቸው እኩል ከሆነ ያው ምን እንላለን ነው ያልነው they are equal አይደል? the same direction እና the same parallel ሆኑ። ፓራላልነታቸው ግን the same direction ከሆነ ማግኒቲዩዳቸው እኩል ከሆነ ኢኳል ቬክተር እንላቸዋለን ብለን ነበር። ሶ አሁንም ያን ቼክ ማድረግ ይቻላል። v ማለት 3 times 3 4 times 3 ይሄው። ስለዚህ 3 into 3 4 ማለት ነው። አያችሁ 3 times 3i plus v is equal to 3 times u ነው። ኤ ላይ ያለውን ጥያቄ ነው። ስለዚህ ያ ፓራላል ነው። ለዛ ነው። እሺ ማግኒቲዩድ ኦፍ u 5 ነው። ማግኒቲዩድ ኦፍ v ግን 50 ነው። ኢኳል ስላልሆነ ፓራላል ናቸው። in the same direction በፖዚቲቭ ነበር የተባለው in the same direction ናቸው። ግን ማግኒቲዩድ እኩል ስላልሆነ they are equal ማለት አይቻልም። u እና w ስናይ ደግሞ ማግኒቲዩድ ኦፍ w 10 ነው። ማግኒቲዩድ ኦፍ u 5 ነው። ፓራላል ናቸው። አንዱ የአንዱ መልቲፕል ነው። ነገር ግን ማግኒቲዩዳቸው እኩል አይደለም። ኢኳል ናቸው ማለት አይቻልም። ሲ ላይ ያለው ማግኒቲዩዳቸው እኩል ነው። ነገር ግን ፓራላል አይደሉም። አንዱ የሌላው መልቲፕል ስላልሆነ ፓራላል አይደሉም። ስለዚህ እኩል አይደሉም ማለት ነው። ሶስቱም ቬክተሮች እኩል አይደሉም። ግን ሁለቱ የመጀመሪያዎቹ ፓራላል ናቸው። የመጨረሻው ደግሞ ማግኒቲዩድ ኢኳል ነው። ነገር ግን ፓራላል አይደሉም። እሺ ወደ ሁለተኛው ጥያቄ ስናልፍ the column vector u and v are defined by u which is 8 minus x 6 minus y v x minus 4 y plus 2 given that u is equals to v u እና v እኩል ቢሆኑ x እንዲሆናል ነው። x እና y እንዲሁም ማግኒቲዩዳቸውን ፈልጉ ይለናል። x እና y ካገኘን በኋላ ተከተለን ነው ማግኒቲዩዱን የምናውቀው። ይሄ እንግዲህ u is equals to v ሲባል እዚህ ጋር ማወቅ ያለብን ምን ማለት ነው? u is equals to v ሲባል 8 minus x is equals to x minus 4 ማለት ነው። ላይክ ተርምስ ኮሌክት ስናደርግ 8 minus x
ኦኬ ስለዚህ 8 ማይነስ ኤክስ እኩል ነው ማለት ኮረስፖንዲንግ ኤሌመንቶቹ የመጀመሪያው ከመጀመሪያው ጋር እኩል ነው ማለት ነው። 8 ማይነስ ኤክስ ኢኳልስ ኤክስ ማይነስ 4 አደረኩኝ። ላይክ ተርም ኮሌክት አደረኩ። ወደ ፎርም ወደ ሌፍት ሃንድ ሳይድ ሳመጣው 8 ሲደመር 4 12 ይሆናል። ኔጌቲቭ ኤክስም ወደ ሌፍት ራይት ሃንድ ሳይድ ወስደው ኤክስ ፕላስ ኤክስ 2 ይሆናል። ኦቨር ቱ ኤክስ 6 ይሆናል። ሁለተኛው ኮምፖነንት 6 ማይነስ ዋይ ኢኳልስ ቱ ዋይ ፕላስ 2 መሆን አለበት። ከዛ ኮሌክት ላይክ ተርም አደረኩኝ 6 ማይነስ 2 4 ይሆናል። ማይነስ ዋይ ፕላስ ዋይ 2 ዋይ ነው። 4 ኢኳልስ 2 ዋይ ከሆነ ዋይን ለማግኘት ኦቨር ቱ አደረኩ። ዋይ ኢዝ 2 የኤክስ እና ዋይ ቫልዩ አግኝተናል። ስለዚህ አሁን ቬክተሪውን ኮምፖነንቶቹን ማግኘት እንችላለን። ኤክስ 6 ነው ብለናል። 8 ሲቀነስ 6 2 ይሆናል ማለት ነው። 6 ሲቀነስ 2 ደግሞ 4 ይሆናል ማለት ነው። ቬክተሪው 2,6 ይሆናል። ቬክተር ቪ ደግሞ ኤክስ 6 ማይነስ 4 2 ይሆናል። ዋይ 2 ነው። 2 ፕላስ 2 4 ይሆናል። እኩል ስለሆነ 2,4 ነው። እሺ ማግኒቱዳቸውን ፈልጉ ይለናል። የአንዱ ማግኒቱድ ካገኘን በቂ ነው። ስኩዌር ሩት ኦፍ 2 ስኩዌር 4 ይሆናል። 4 ፕላስ 4 ስኩዌር 16 ስኩዌር ሩት ኦፍ 20 ማለት ነው። ስኩዌር ሩት ኦፍ 20 ደግሞ ስንት ይሆናል? 4 ባዛ በ5 ስለሆነ 2 ስኩዌር ሩት ኦፍ 5 ይሆናል ማለት ነው። ይሄ የመጨረሻ መልሳችን ይሆናል። ስለዚህ ማግኒቱድ ኦፍ ዩ ማግኒቱድ ኦፍ ቪ ኢኳልስ ቱ ሩት 20 ማለት በሌላ አባባል 2 ሩት 5 ነው ብለናል። ለዛ አድርገን የመጨረሻ መልስ እናስቀምጣለን ማለት ነው። ለዛሬ የነበረን ይህንን ይመስላል። በሌላ ቪዲዮ ስለ ቬክተር ፕሮዳክት የሚባሉት ስኬለር ወይም ኢነር ፕሮዳክት፣ ዶት ፕሮዳክት እና ክሮስ ፕሮዳክት ናቸው። በእነሱ ላይ በሌላ ቪዲዮ እንገናኛለን። ለዛሬው የነበረን ቆይታ ይህን ይመስላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁ አይለኝ። ቴንኪዩ